12 ቁጥርን ስተኝ ይላል ሚካኤልን ማለት እና ቅዱስ ሚካኤል እዛ ሎተሪ ቦታ ሄዶ 12 ቁጥርን ሊመርጥለት ማለት ነው። መድኃኒዓለም 27 ቁጥርን ሊመርጥለት ሄዶ እዛ በጣም ጅሎች ነን። የመጨረሻ በዚህ መቼም አይወጣም። ቢወጣ ይሄ በአጋጣሚ የተሰጠ ሊሆን ይችላል እንጂ በፍጹም እዚህ ውስጥ አይገባም። በጣም ነው ጅላጅልነታችን እግዚአብሔርን የማይሆን ነገር ውስጥ እንከተዋለን። ለምንድነው ከመላእክት ጋር ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ከመቤታችን ጋር የምናገናኘው? ያንተ አንሶ ቅዳሴ ትተ ሰዓታት ትተ ማሌቱን ትተ ቃለ እግዚአብሔር ትተ እዛ ተወዝፈ ያንተ አንሶ ደግሞ መላእክቱ እዛ መጥተው ይርዱ። አንዳንዱስ ምን ይላል? ለምን አትቆርብ ሲባል እንባው ዱብ ይላል። እኔ ሳልፈልግ ቀርቼ ነው ይላል። መቁረብ ሳልፈልግ ቀርቼ ይመስልሃል? እኔ ብዙ ችግር አለብኝ ይላል። አይ ከዛ በኋላ ምን ያደርጋል እግዚአብሔር? ድንጋዩ ጠጠሩ ምናምኑን ላንሳላት ፋንድያ ፍቅ ላስታቅፋት 1 አመት ለኔ ስጠኝ እንዳለው ቅዱስ ሚካኤል በቃ አሁን ለኔ ፍቀድልኝ ፈቅዷል። እሱ ዙሪያውን ያስተካክልለታል ይላል። አይ እሾን ምኑን ይነቃቀልና ድንገት ቤተ መቅደስ ውስጥ ያሰልፋል። ስጋው ደግሞ እንድትቀበል ያደርጋል። እድል አይቀማም። በነገራችን ላይ በየጸበሉ የምትንከራተቱ ሰዎች አቆሙ። ማንም ሰው እናንተን እድል መቀማት አይችልም። እኔን አይሰማኝም፣ እኔን ትቶኛል፣ እኔን ረስቶኛል፣ እስኪ እኔን አይሰማኝም አንቺን ከሰማሽ ጸልይልኝ የሚሉ አሉ። እንዳትሉ። በ40 ቀኑ ትሾመዋለ ታድለዋለ ባለጸጋ ለመሆን ለመደህየትም ቢሆን ለመጽደቅም ለመኮነንም ቢሆን በስንተኛው ቀኑ? በ40 ቀኑ። እቺን ወስደው በቃ በ40 ቀኑ የተሰጠን ይላል። ግን ይሄ ማለት ምን ማለት ነው? ይሄ ዓለም የቲያትር መድረክ ነው። እኛ ተዋናያን ነን። የቲያትሩ ደራሲ እግዚአብሔር ነው። የሚሆነውን ነገር ያውቀዋል። ዝም ብለን ነው የምንደክመው እኛ። እግዚአብሔር እኮ ወስኖብናል። በቃ ተወስኖ አልቋል የሚሉ ደግሞ ጅላጅሎችም አሉ። በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማህተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን። የተሰጠንን እንወቅ፣ የተሰጠንን እድል እንቀበለው፣ የተሰጠንን እድል እንጠብቀው፣ እንዳናሰነጥቀው ማለት ነው። የተሰጠንን እድል ደግሞ እየጠበቅን እየተንከባከብን የሰጠንን አካል እናመስግነው። እድሉን የሰጠን እግዚአብሔር ስለሆነ ለዚህ ነው ቅዱስ ዳዊት በመዝሙር 51 ላይ አድርገህልኛልና ለዘላለም ምን አደርጋለሁ? አመሰግናለሁ። ይሄን እድል ስለሰጠኸኝ አምላኬ። ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የ40 ቀን እድል የሚል ነው። ምንድነው ያልኳችሁ? አው ታውቃላችሁ ስለ 40 ቀን እድል ምን ማለት ነው? የ40 ቀን እድል ማለት ምን ማለት ነው? የ40 ቀን እድል ራሱ የሚባለው ምንድነው? አንዳንድ ሰዎች እኔ እድሌ ተወስዶብኝ ለማስመለስ እየጣርኩ ነው ይላሉ። አንዳንዶቹም በየጠበሉ ቦታ ይንከራተታሉ። አንዳንድ ደፋሮች ደግሞ እድልሽ ተወስዶብሻልና ስለማስመልስልሽ ይሄን ያህል ብር ታመጫለሽ ተብለው ብር አፈላልገው ሰጥተው ልክ ነው እኔ እኮ እድሌ ስለተወሰደብኝ ነው ስራም ማልይዘው ትዳርም ማልይዘው ልጅም ማላገኘው ሰው የሚጠላኝ ይላሉ። ባህሪያቸውን ማስተካከል ሲገባቸው የሆነ ከሰማይ ሌላ እድል የሚሰጣቸው የሚመስላቸውና በየቦታው የሚንከራተቱ ሰዎች አሉ። እግዚአብሔር ልቦና ይስጠልውላቸው። አንዳንድ የጠንቋይ ስራ የሚሰሩም አሉ። ግንባርህን አይቶ ግንባርህ እንደዚህ አይነት ነገር አለበት፣ የሰው አይን አለብህ፣ አይነ ጥላ አለብህ፣ እንዲህ ብታደርጊ ይገፈፍልሻል ይገፈፍልሃል የሚሉ አሉ። በጣም የሚያሳዝነው የሚቀልዱበት ሰው በቅዱስ ሥጋውና በክቡር ደሙ የከበረ በ40 እና በ80 ቀን የተጠመቀውን የጸጋ ልጅነት ያገኘውን ክርስቲያኑ ነው የሚጫወቱበት። ደግሞ በጣም ጅሎች ነን የመጨረሻ ማለት ነው። አው የማናቀውን እድል ለማስመለስ የምንረባረብ ሰዎች አሉ። ብዙ ሰው ይሄ በውጭው ዓለም ነው መዳፍ የሚያዩ አሉ። የጠጡበትን የቡና ሲኒ አተላ የሚያዩ አሉ። እድል ለማግኘት ማለት ነው። ቀድሞ ለመስማት ማለት ነው። እኔ አሁን የዛሬ ሳምንት ትሞታለህ ቢባል አንድ ሰው እና በትክክል ቀኑን ቢነግረው ምንድነው የሚያደርገው? ምን የምታደርጉ ይመስላችኋል? የምትሞቱበትን ቀን ብታውቁ ምንድነው የምታደርጉት? ምን ጥቅም አለው? የምንሆነውን አስቀድሞ ማወቅ ምን ይጠቅመናል? በዚህ ምክንያት እግዚአብሔርም ላይ የሚገዳደሩ ሰዎች አሉ። ይህ ዓለም የቲያትር መድረክ ነው። እኛ ተዋናያን ነን።
የቲያትሩ ደራሲ እግዚአብሔር ነው። የሚሆነውን ነገር ያውቀዋል። ዝም ብለን ነው የምንደክመው እኛ። እግዚአብሔር እኮ ወስኖብናል፣ በቃ ተወስኖ አልቋል የሚሉ ደግሞ ጅላጅሎችም አሉ። እግዚአብሔር ከወሰነብን እንዲህ አይነት ጉባኤ ታዲያ ምን ያህል? እግዚአብሔር ከወሰነብን ለምን ነው የምንጠመቀው? ለምን እንጠመቃለን? ለምን ንስሐ እንገባለን? ለምን እንቆርባለን? ወስኖብን እየተጫወተብን ነው። ከወሰነብን ለምን ወደ ምድር መጣ? የኛ ጉዳይ ያበቃለት ከሆነ ለምንድን ነው እንደዚህ የሚለማመጠ? በጣም የሚያሳዝን ነው። ፕሪዲስቲኔሽን የሚሉት አለ፣ ቅድመ ውሳኔ ተወስኖ አልቋል የሚሏል። የሚምታታባቸው እግዚአብሔር ያውቃል የሚለውና እግዚአብሔር ወስኗል። እግዚአብሔር ያውቃል፣ የሚሆነውን ነገር በሙሉ ያውቃል፣ ግን አልወሰንም። ይህ ዓለም የሚመራው በሁለት ፈቃድ ነው። ታውቃላችሁ? አንደኛው በእግዚአብሔር ፈቃድ ነው። እግዚአብሔር ሳይፈቅድ ሳይወድ የሚከናወን ነገር የለም፣ በእግዚአብሔር ፈቃድ ነው። እግዚአብሔር ሳያውቀው የሚደረግ ነገር የለም፣ ሁሉንም ያውቃል። ሁለተኛው ግን በሰው ልጅ ነፃ ፈቃድ ነው። ይቺ ዓለም እንዲህ የምትሆነው በሰው ልጅ ነፃ ፈቃድ ነው። ሰው ነፃ ፈቃድ ስለተሰጠው ሲፈልግ ራሱን ያጠፋል፣ ሲፈልግ ሌላውን ያጠፋል፣ ሲፈልግ ያርዳል፣ ሲፈልግ ያቃጥላል። ነፃ ፈቃድ ስለተሰጠው ማለት ነው። እግዚአብሔር ያንን ነገር ያውቃል እንጂ እንደዛ እንዲደረግ አልወሰንም። ረጅም ነው ርዕሱ። እኔ ለዚህ ጉባኤ በሚመጥን መልኩ ብቻ ነው። ኃጢአት እንድንሰራ አይፈልግም እግዚአብሔር። ኃጢአት እንድንሰራ ፈቃዱ አይደለም። እንድንገዳደል ፈቃዱ አይደለም። አንዱ እንዲያጠቃው ፈቃዱ አይደለም። ግን ደግሞ ለሰው ሙሉ ነፃነት ሰጥቶታል። ውጤቱን ይቀበላል የሰው ልጅ ማለት ነው። አሁን እናንተ እዚህ ቁጭ ብላችሁ እንድትማሩ ያስገደዳችሁ ማንም አላስገደዳችሁ። ፈቃዳችሁ ነው ቁጭ ብላችሁ እንድትማሩ ያደረጋችሁ። ካልፈቀዳችሁ ተነስታችሁ መውጣት ትችላላችሁ። ማንም አያስቆማችሁ። ማንም በመብረቅ አይመታችሁ። መሬት ተከፍላ አትውጣችሁ። ቅዳሴውንም ጠቅጥቃችሁ መሄድ ትችላላችሁ። ማንም አያስገድዳችሁ። እግዚአብሔር የነፃነት አምላክ ነው። የሚቀለድበትም ለዚህ ነው። የነፃነት አምላክ ነው። እንደ እግዚአብሔር ደግሞ ነፃ ወይም ነፃነት የሚሰጥ አምላክ አለ? በጭራሽ። እሺ አንድ ጥያቄ ልጠይቃችሁ፣ በልምድ እንደምትመልሱልኝ እርግጠኛ ነኝ። እዚህ የመጣችሁት ማን ስለፈቀደላችሁ ነው? ጥሩ ነው። አሁን እናንተ መጣችኋል። ያልመጡትስ ማን ስላልፈቀደላቸው ነው? ይኸውላችሁ፣ አያችሁ፣ በጣም ይገርም ነው። በቃ በልምድ ነው የምንኖረው ማለት ነው። እዚያ ይጠብቃችሁና መንደር ለምንድን ነው ዛሬ ያልተማርከው ጉባኤ ያልሄድከው? በቃ እግዚአብሔር ፈቃዱ አልሆነም ይላል፣ ይቀልዳል። ለምን አትቆርብም? ፈቃዱ አልሆነም። ፈቃዱ የሆነ ጊዜ አንድ ቀን ቆርባለሁ ይላል እግዚአብሔር። ሰኞም ማክሰኞም ረቡም 6 ሰዓት 7 ሰዓት እየፈቀደ አይኖርም። እንደ ክፍል አለቃ ሽንቴ መጣ ፈቃድ፣ እናቴ ሞታ ፈቃድ። እንደሱ የእድር መሪ አይደለም እግዚአብሔር፣ እንደሱ አይደለም ይፈቅድ። ፈቃዱ በጎ ማድረግ አንዴ ፈቅዷል። እንደዚህ የመጣችሁት እግዚአብሔር የፈቀደውን ፈቃድ ውዱን በራሳችሁ ፈቃድ ለመፈጸም ስለወሰናችሁ ነው። በደመና ጭኖ አላመጣችሁም። ይሄንንማ ፈቅዷል። ቃል እግዚአብሔር መስማት ፈቅዷል። ወደ ቤተክርስቲያን መምጣት ፈቅዷል። ያን ፈቃድ ግን ተጠቀማችሁ፣ የእናንተን ፈቃድ አክላችሁ ማለት ነው። ዛሬ ቤተክርስቲያን መሄድ አለብኝ ብላችሁ። ይሄ ባይሆን እኮ አንኳኩ ምን ይደረግላችኋል? በቃ እሱ ነው ፈቃዱ እኮ። እናንተ አንኳኩ እኔ ከፍተዋለሁ። እናንተ ሹ ፈልጉ፣ ከዛ በኋላ እኔ ያሳካዋለሁ። እግዚአብሔር ፈቃደኛ ባልሆነ ልብ ውስጥ አድሮ ስራ ይሰራል። በጣም ሰፊ ርዕስ ነው ይሄ። ሳምንት 2 ሳምንት ወስደን የሰዎችን ህይወት ምሳሌ እያሳየን ሁሉ ምንማርበት ነው። ቢሆንም ግን ለዚህ ጉባኤ በሚመጥን መልኩ በጥቂቱ እናያለን። እግዚአብሔር በቸርነቱ ጥበቡን ሚስጥሩን እንዲገልጥልን መልካም ፈቃዱ ይሆንልን። የ40 ቀን እድል ምንድን ነው? የ40 ቀን እድል የሚሉ ሰዎች አሉ። እድሌ ተወስዶብኛል የሚሉ አሉ። እድላችሁን ላስመልስላችሁ የሚሉ ደላሎችም አሉ። ቤተክርስቲያን ያላስተማረቻቸው ያላሰናበተቻቸው የኛን መስቀል የኛን መቁጠሪያ ጨብጠው እድል ተወስዶብሃል ሲሉን እኛም እዛ እግራቸው ስር ምንንፈራፈር ሰዎች አለ። መነሻው የመጽሐፍ ቅዱስ ክፍል ብዙ ቦታ አለ፣ ግን ለምእመናን ቅርብ ለማድረግ
የምንነሳበት የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 10 ከቁጥር 35 ጀምሮ ያለው ንባብ ነው። እንደዚህ ይላል። ሲሄዱም እርሱ ወደ አንዲት መንደር ገባ። ማን ነው እርሱ የተባለው? ክርስቶስ ነው። ክብር ምስጋና ይግባውና እየሄዱ ከደቀ መዛሙርቱ ጋር ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ልብ አድርጉ፣ የገባው ወደ መንደር ነው። የተቀበለችው ግን ማርታ የምትባል አንዲት ሴት ናት። እሱ ጠርቷት አይደለም። በጣም ማስተዋል አለባችሁ። ወደ መንደሩ ነው የመጣው። መንደር ደግሞ ብዙ ቤቶች፣ ብዙ ሰዎች የሚኖሩበት አካባቢ ነው መንደር የሚባል። ከዛ ሁሉ መንደር ግን ማርታ የተባለችው ሴት ወጥታ ተቀበለችው። ለእርሷም ማርያም የምትባል አንዲት እህት ነበረቻት። እርሷ ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርያም ወደ ቤት ገባ። እሷ በእግሩ ስር ቁጭ ብላ ስትማር፣ ማርታ ደግሞ ወደ ጓዳ ገባች። የእንግዳ መቀበል ወጉን ስርዓቱን ለመፈጸም ማለት ነው። ማርታ ግን አገልግሎት ስለበዛባት ባከነች። የምታውቁት ታሪክ ጓዳውን ስትል ከዛ በኋላ ወደ ፊት ለፊት ወደ ሳሎኑ ስታይ እህቷ ማርያም ቁጭ ብላ የክርስቶስን ቃል እየሰማች ነው። ስለዚህ ክስ ይዛ መጣች። እንደዚህ አለች፣ ጌታ ሆይ ቀርባ እህቴ እንድታግዘኝ ወይም ከኔ ጋር እንድትሰራ ስትተወኝ እንዴት ዝም ትላታለህ አለችው። ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት እንጂ። አሁን ያ ስብስብ ያ ከክርስቶስ ጋር ማርያም የምታደርገው ቆይታ ለዚህችኛዋ ሴት ለማርታ ጫወታ መስሏታል ማለት ነው። የሥራ ፈት ስራ ነው። ቁጭ ብላ እግሯን ዘርግታ ካንተ ጋር ስታወራ እንዴት ዝም ትላታለህ? እኔ ጓዳውን ስል ትልቅ እንግዳ መጥቶባታል። እውነቷን ነው። እየባከነች ነው። የቱን ታነሳለች፣ የቱን ትጥላለች፣ ጨንቋታል። ክርስቶስ ወደ እሷ ቤት ነው የመጣው። ትክክል ነች። ምንም ማርታ የምትነቀፍበት ነገር የለም። በአግባቡ በስነ ስርዓቱ ስላላደረገችው ነው እንጂ ትክክል ነው ወጉ ማረጉ። አሁን ቤተክርስቲያናችን በዓል ታከብራለች። ሄደ መብል መጠጥ የሚያዘጋጁ ደግሞ አሉ እናቶች። ያለዚህ አይሆንም። ካህናቱ በቃለ እግዚአብሔር ሲቃጠሉ ያደሩትን የደከሙትን እህል ውሃ አቅርበው ሰውነታቸውን ከድካም የሚያሳርፉ ደግሞ የተዘጋጁ አሉ። ገበያውን የሚሸምቱ እርጥቡ የሚጨስባቸው ደረቁ የሚነድባቸው አሉ። ይሄ አያስፈልግም ማለት አይደለም። አንዳንድ አላዋቂ ሰዎች በነቀፌታ ነው የሚያነሱት። ይሄንን አይደለም። ሊቃውንቱም እንደዚህ ያለው እና እውነቷን ነው። ጉድ ትላለች። ችግሩ ግን ክስ ይዛ መጣች። እንዴት ዝም ትላታለህ? ስራ ፈቶና ስትቀመጥ እና ለዚህ ግን መመለስ ነበረበት ክርስቶስ። እንዲህ አለ። ኢየሱስም መልሶ እንዲህ አላት፣ ማርታ ማርታ። አሁን ነገሮችን ለማጽናት ሲፈልግ ለአጽንኦ ነገር አንድን ቃል ሁለቴ ሶስቴ ደግሞ ይነግረናል። እውነት እላችኋለሁ እንደሚለው ማለት ነው። እና ነገሩ በጣም ከባድ ስለሆነ ደግሞ ስሟን ጠራና ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወኪማለሽ አላት። በስንት ነገር ነው ያላት? በብዙ ነገር። በጣም ይገርም እኮ ነው። በብዙ ነገር መጨነቅ፣ አንዱን መጣድ አንዱን ማንሳት፣ 10 ድስት መጣድ። እሺ ህይወታችንን ቆም ብለን እናስበው። ብዙ በቃ ወከባ። ስንገናኝ እንኳን የረባ ሰላምታ እንለዋወጥም። በቃ ኑሮ ሩጫ ነው ምናምን ነው የምንለው። በቃ ዝም ብለን ነው የምንባክነው። በብዙ ነገር ሰው በብዙ ነገር አይጨነቅም። መርጦ ነው መጨነቅ ያለበት። በብዙ ነገር ትታወቂያለሽ፣ ትጨነቂያለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምስ መልካም እድል መርጣለች፣ ከሷ አይወሰድባትም። ማርያም እመቤታችንን አይደለም፣ የማርታን እህት ማርያም መልካም እድል መርጣለች፣ ከሷ አይወሰድባትም። ለጊዜው የመረጠችው የእግዚአብሔርን ምን መስማት ነው? ቃሉን መስማት ነው። አሁን ይሄ ቀላል ይመስላል እዚህ ቁጭ ብላችሁ ስትማሩ ማለት ነው። በጣም የተለየ ነው። በቃ ይሄ የተመረጠ መልካም እድል፣ ይሄን ማንም ከሷ አይወስድባትም ማለት ነው። አሁን ከተነሳንበት ሐሳብ ወይም ጉዳይ አንፃር 5 ነገሮች አሉ በዚህ አንቀጽ ውስጥ። አንደኛ
በዚህ ንባብ ብቻ ማለት ነው እድል ማለት ለሁሉም የተሰጠ ማለት ነው። ለሁሉም የተሰጠ ይኸው ክርስቶስ ወደዛ መንደር ነው የመጣው። መንደር ውስጥ ብዙ ሰዎች አሉ። መርጦ አይደለም ለሁሉም ነው የመጣው። ነገር ግን የተቀበለችው ወጣ ማርታ ነች። እድል ማለት ለሁሉም የተሰጠ መሆኑን ይነግረናል። ሁለተኛ በራስ ፈቃድ የሚመረጥ መሆኑንም ይነግረናል። በራስ ፈቃድ የመጣው ወደ ሁለቱ ቤት ነው። አንደኛዋ ቁጭ ብላ ተሰማለች፣ አንደኛዋ ደግሞ ጓዳ ገብታለች። ያስገደዳቸው ማንም የለም። ልክ ክርስቶስ እንደገባ አንቺ ቁጭ ብለሽ ስሚ፣ አንቺ ደግሞ ጓዳ ስሪ አላለም። እንደገባ ቁጭ በሉና ሁለታችሁም ስሙ አላለም። ገብቶ ተናገረ። እሱ የሚሰማው ቁጭ አለ፣ የናቀው ደግሞ ገባ ማለት ነው። ለሁሉም የተሰጠ ማለት ነው እድል ማለት። በኋላ ለማነሳው ነጥብ ስለሚጠቅመኝ ነው። ለሁሉ የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀማ ማለት ነው እድል ማለት። ለሁሉ የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀማ የማይቀሟትን መልካም እድል መረጠች። እድል አይቀማም። በነገራችን ላይ በየጸበሉ የምትንከራተቱ ሰዎች አቆሙ። ማንም ሰው የእናንተን እድል መቀማት አይችልም። ማንም በፍጹም ማንም የማንንም እድል አይቀማም። አሁን ይሄ በቀበሌ በራሽን በምናምን ያልሆነ አይደለም። እሱ ወስዶ ሊሸጥብ ይችላል። እሱ እድል አይደለም። ይጀምር እሱ አይደለም። ስለሱ አይደለም የተነጋገርን ያለው። ስለ ሎተሪም አይደለም። ይሄ 50 ሰው ቆርጦ ለአንድ ሰው ሰጥቶ 49ን መብላት እሱ እድል አይደለም። እሱ እኔ እድል የሆነው ሎተሪ ያወጣልኝ ይላል። እሱ አይደለም ወዳጅ። በክርስትና ህይወት እሱ አይደለም። እሱ ሌላ ጉዳይ ነው። እሱ ህጋዊ ቁማር ነው። ሌላ ነገር እኮ አይደለም። በህግ የተፈቀደ ቁማር ማለት ነው ሎተሪ ማለት። ሌሎች ሰዎች ሲያጫውቱት እኮ አይፈልግም መንግስት አይደለም። እኔ ብቻ ነኝ ማጫውት ነው። አንዳንዱ ሞኝ ሎተሪ ሲቆርጥ 12 ቁጥርን ስተኝ ይላል። ሚካኤልን ማለት ነው። እና ቅዱስ ሚካኤል እዛ ሎተሪ ቦታ ሄዶ 12 ቁጥርን ሊመርጥለት ማለት ነው። መድኃኒዓለም 27 ቁጥርን ሊመርጥለት ሄዶ እዛ በጣም ጅሎች ነን የመጨረሻ። በዚህ መቼም አይወጣም። ቢወጣም ይሄ በአጋጣሚ የተሰጠ ሊሆን ይችላል እንጂ በፍጹም እዚህ ውስጥ አይገባም። በጣም ይው ጅላጅልነታችን እግዚአብሔርን የማይሆን ነገር ውስጥ እንከተዋለን። ሁለት እግር ኳስ ቡድኖች ሲጋጠሙ ለአንደኛው ምን ደግፍ ሰዎች እንደው መቤት ያደራሽ እንላታለን። ምን ታርግ እሷ እዛ እግር ኳስ ውስጥ ምን ያርግ ቅዱስ ሚካኤል? በጣም ተጃጅለናል የመጨረሻ። እግዚአብሔር የአንድ ሰው ደስታ ነጥቆ ለሌላ አይሰጥም። ሁለት እግር ኳስ ቡድኖች አንዱ ሲሸነፍ ይደሰታል፣ ማነው ያዝናል። አንዱ ሲያሸንፍ ይደሰታል አይደል? በሁለቱ መካከል ለቅሶም አለ ደስታም አለ አይደል? እና እንዲያለቅሱ ፈቅዶ ነው እግዚአብሔር። አንተ እንድትስቅ እንደሱ እንዲያለቅሱ ፈቀደ እግዚአብሔር። ይሄ ዓለም የሚሰጥ ነው። እግዚአብሔር እዛ ውስጥ የለም፣ በጭራሽ በፍጹም የለም። አንገታችን ላይ ማተብ አስረን በተራ እግር ኳስ ውስጥ ክርስትናችን እናቀለዋለን። እሱን ለስሜት ማየት ነው። ለስሜት ማየት ችግር የለውም። ያለ አካል የለም። አትደሰት ያለ አካል የለም። ለምንድን ነው ከመላእክት ጋር ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ከመቤታችን ጋር የምናገናኘው? ያንተ አንሶ ቅዳሴ ትተ ሰዓታት ትተ ማህሌቱን ትተ ቃለ እግዚአብሔር ትተ እዛ ተወዝፈ ያንተ አንሶ ደግሞ መላእክቱ እዛ መጥተው ይርዱ። ይባይ መጨረሻ ጅላጅል መጨረሻ ነው። ገና ነን እኮ ገና ነን። ኦርቶዶክሳዊ በጣም ገና ነን። ገና አልተረዳናትም። ክርስትናችንን አልተረዳነውም። እግዚአብሔር ለሁላችንም ልቦና ይስጠን። በእውነት እድል በዚህ አባባል አንደኛ ለሁሉ የተሰጠ የታደለ ነው። ሁለተኛ በራስ ፈቃድ የሚመረጥ ነው። ሶስተኛ መልካም የሆነ ነው። አራተኛ የማይቀማ የማይነጠቅ ነው። እኛ ክርስቲያኖች እድል ስንልና ዓለማውያኑ እድል ሲሉ በሁለቱ መካከል ልዩነት አለ። እንደ ዓለማውያኑ እድል በቀላሉ የሚገኝ በአጋጣሚ የሚገኝ ማለት ነው። የሆነ ሰው አሁን እየሄደ 200 ብር ተጠቅልሎ ቢያገኝ ምን አይነት እድለኛ ነው እንሏል። ይኸው ለሱ እድል እሱ ነው 200 ብር ማለት ነው። በዓለም ውስጥ ይሄ እስከ ትልቅ ትዳር መያዝ ልጅ መውለድ ምናምን የፈለገ ነገር በሉት በዓለም ውስጥ ያለው በሙሉ ሰው እድል የሚለው እሱ ነው እንደ ዓለም ማለት ነው። ይኸውላችሁ ይሄ በእግዚአብሔር ዘንድ እድል ቢሆን ኖሮ ባል ለምሳሌ ጥሩ ባል
በእግዚአብሔር ዘንድ እድል ቢሆን ማለት ነው ጥሩ ባል ያላጋጠማቸውስ እድል የላቸው ማለት ነው እድል ቢስ ናቸው እነሱን አልፈጠራቸውም እግዚአብሔር ያንተ ምርጫ ነው ያንቺ ምርጫ ነው ቅድም ነገርኳችሁ እዚህ ለመምጣታችሁ የእናንተ ፈቃድ አለበት ማንንም አላስገደዳችሁም ልክ እናንተ ስትፈቅዱ ግን መንገድ ላይ የሚያጋጥማችሁ ነገር እግዚአብሔር እየተከላከለ አመጣችሁ የሚያስቀሩ ብዙ ነገሮች ነበሩ እነዛን ግን የለም ልጄ ፈቅዷል ቃል እግዚአብሔር መስማት ፈልጋለሁ ብሏል ሲመጣ አርኩስ መንፈስ በጥፍ ይለዋል ዞር በል ከዚህ ይለዋል በቃ ፈቅዷል እሱ ወዷል ከዚህ ማንንም አይነቅለውም እየጠበቀ ያመጣል ልክ አሁን መዳን ተወዳለህ አለው አይደል ምን ዋጋ አለው ብሎ ተናገረ ያን ሁሉ ድሪቶ ቃል እኔ ሰው የለኝም ምናምን አለ መዳን ትፈልጋለህ ወይ ቁልፉ ጥያቄ ያለው እሱ ላይ ምን ዋጋ አለው አለ ይፈልጋል ግን በጣም ከባድ ነው በሱ ሳይ ስለዚህ ምን አለው ክርስቶስ ተነሳ አልጋህን ተሸከምና ሂድ በቃ ፍላጎት ነው እውነት እንነጋገር ከተባለው ስለ ቁርባን ሲነሳ ቀሳውስቱ ቤታችን ተገኝተው ወይ መምራን ሲመክሩን ወይ ደሞ ጎረቤቶቻችን ወይ ዘሮ ገሌ አቶ ገሌ ለምን አትቆርቡም ሲባል እምናማተም ሰዎች የለን በስመ አብ ወወልድ ወመንፈስ ቅዱስ እኔ ምን አልኩሽ ምን እና እኛን እንዴት ያምጣን እግዚአብሔር ወደ ቁርባን እጅና እግራችን አስሮ ያምጣ እንዴ መቼም አንመጣም በፍጹም አንዳንዱስ ምን ይላል ለምን አትቆርቡ ሲባል እንባው ዱብ ይላል እኔ ሳልፈልግ ቀርቼ ነው ይላል መቁረብ ሳልፈልግ ቀርቼ ይመስልሃል እኔ ብዙ ችግር አለብኝ ይላል አይ ከዛ በኋላ ምን ያደርጋል እግዚአብሔር ድንጋዩ ጠጠሩ ምናምኑ ላንሳላት ፋንድያ ፍቅ ላስታቅፋት አንድ አመት ለኔ ስጠኝ እንዳለው ቅዱስ ሚካኤል በቃ አሁን ለኔ ፍቀድልኝ ፈቅዷል እሱ ዙሪያውን እኔ ያስተካክልለታል ይላል አይ እሾር ምኑን ይነቃቀልና ድንገት ቤተ መቅደስ ውስጥ ያሰልፋል ስጋው ደግሞ እንድትቀበል ያደርጋል ሲሻላችሁ ትፈልጋላችሁ እሱ ነው በዓለም ውስጥ ያለው ከኛ ጋር በጭራሽ አይገናኝም በቀላሉ የሚገኝ በአጋጣሚ የተገኘ ያልታሰበ ነገር ያው ዓለም እድል የሚለው ማለት ነው ያልታሰበ ለሌላው ያልተሰጠ እሱ ብቻ የደረሰው ወይ ያገኘው አስቀድሞ የተወሰነ እጣ ፈንታ ነው የሚለው ዓለም እድልን ማለት ነው የዓለም የእድል ፍቺ ይሄ ነው ራሳቸውንም አንዳንድ ሰዎች በዚህ ውስጥ ሲያስገቡ እኔ እድለኛ ነኝ ይላሉ እኔ እድለኛ አይደለሁም ይላሉ እኔ አመዳፋሽ ነኝ ይላሉ ይኸውላችሁ ቆርበው ክርስቲያኑ ነው የሥላሴ ልጅ ሆነው እኔ አመዳፋሽ ነኝ ይሏቸው የዓለም ውስጥ ያለው ቅራቅንቦ እነሱ ጋር ስለሌለ ስላላገኙት ማለት እኔም አደለቢስ ነኝ በጣም ይገርም እኮ የሆነ ድሬዳዋ ውስጥ የባቡር አደጋ የዛሬ ምናምን አመት በጣም ብዙ ሰው ያለቀበት እና ሲናገሩ የሆነ ሰው ሄዶ እሱ ጋር ሲደርስ ቲኬት አለቀ ማለት ነው በጣም ተናደደ ጮኸ በትርፍ ለመግዛት ሞከረ በፍጹም ግን ቲኬት የለም ወደ ቤቱ ተመልሶ ሄደ ግን ብዙ ሰው አለቀ አናቀውምኛ እኔ እድሌ ጠማማ ስለሆነ ነው እኔ ጋር ያልቃል ቲኬት ነው ምን ነው አይ እንዴት እኔ እድሌ ጠማማ ስለሆነ ነው እኔማ መዳፋሽ ነኝ ይላል ያለምን ተርታ ነገር ነገ ጧት ምናገኘው ከነጎዳ ይደርስልን ማለት ምንም ቀላል የሆነ ነገር ከ8 ሰዓት በኋላ ባዶ የሚሆነው አሁን በልተን ልብስም ቢሆን የሚያረጀው ማለት ጊዜም እንደዛው እንቶ ፈንቶ የሆነ ነገር ዓለም እሱን ነው እድል የሚለን ይሄ በዓለም ውስጥ ያሉትን ዲክሽነሪዎችን ጎግልም ሰርች ብታደርግ የሚነግርህ እድል እጣ ፈንታ እሱ ነው በድንገት የሆነ ሳይታሰብ የተገኘ ይላል እና ቀድሞ የተወሰነ ምናምን ነው የሚለው ከዚህ አንፃር ሰዎች እኔ እድለኛ ነኝ እኔ እድለቢስ ነኝ እኔ አመዳፋሽ ነኝ ይላሉ ከዛ ሲያጡት ያንን እድል ለማስመለስ ወደ ሆነ ቦታ ይሄዳሉ ከዛ በኋላ እድላችንን እናስመልሳለን ብለው በነፍስ ያገኙትን ነገር በሙሉ ያጣሉ ማለት ነው እግዚአብሔር ከዚህ ይሰውረን በእውነት የክርስቲያኖች እድል ምንድነው በደም እንድትሰሙ ይፈልጋሉ እኛ እድል ምንለው ምንድነው ነው እኛ እድል ምንለው ምንድነው የመጀመሪያው እድላችን ራሱ እግዚአብሔር የኛ ማለት ነው እድላችን ራሱ እግዚአብሔር ነው እድል ስጦታ ነው የተሰጠ ነው ይሄ ሃይማኖት መገለጥ ነው እግዚአብሔር ራሱ ነው ለኛ የገለጠው ራሱ ነው አለው ዚነኝ ያለን ራሱ ነው ወደዚህ ምድር ያመጣን ስለዚህ እግዚአብሔር ራሱን ነው የሰጠን ሁለት ጊዜ በመፍጠርም በማዳንም ራሱን የሰጠን ራሱ ነው እኛ ማመልከቻ ጽፈን አይደል
እኛ አይደለንም የመጣነው እሱ ነው ያመጣን ራሱ ማለት ነው። በመዝሙር 15 ላይ ቁጥር 5 ላይ እግዚአብሔር የርስቴ እድል ፈንታና ጽዋዬ ነው ወይም እድል ፈንታዬ ጽዋ ተርታዬ እግዚአብሔር ነው። አንድ ክርስቲያን የሚለው ይሄንን እግዚአብሔር ነው እጣዬንም የምታጠና አንተ ነህ ይለዋል። በክርስትናው ሁሉም የሚሆነው እንደ እግዚአብሔር መልካም ፈቃድ ነው። እግዚአብሔር ሲያውቅ ሳያውቅ የሚደረግ ምንም ነገር የለም። እንደ እግዚአብሔር እቅድ እንደ እግዚአብሔር ፈቃድ መልካም የሆነው ነገር በሙሉ የሚደረገው ማለት ነው። ለሁሉም የታደለና የተሰጠ ነው። ምንድነው የተሰጠን እድላችንን? እግዚአብሔር ነው ካልን እሱ እግዚአብሔር የኛ እድል እጣ ፈንታ ሆኖ ለኛ የሰጠን ነገር ምንድነው? የታደልነው ነገር ምንድነው? እኛ ታደለናል። እንደኛ የታደለ የለም። በመጀመሪያ ደረጃ የታደልነው ሰው መሆን ነው። ሰው መሆን ተሰጥቶናል ወይም ታድሎናል። ምንም ሳንለፋ ሳንደክም በብርሃናዊ እጆቹ ከአፈር የፈጠረን ራሱ እግዚአብሔር። ሰው እኮ ተጠንቶ ያላለቀ ፍጥረት ነው። በጭራሽ ሰውን መርምሮ አጥንቶ የሚጨርሰው ማንም የለም በፍጹም። ይሞክራሉ ሰዎች፣ ሰው እንዲህ ነው ሰው እንዲህ ነው። ሰው ራሱን በራሱ ማጥራት አይችልም። በጣም ከባድ። ከዛ ውጪ ነው ሰው መሆን በራሱ በጣም የተለየ ነው። አሁን በእኛ ዘመን ተራ ነገር ተራ ተርታ ነገር ነው ሰው መሆን ማለት ነው። በሰከንድ ውስጥ የሰው ህይወት ሲያልፍ እናያለን። ሰው መሆንን የማያከብር ሰው ሌላውም ሰው እንዲኖር አይፈልግም። ሰው መሆን እድል ነው፣ የተሰጠ ስጦታ ነው። ለሁሉም እኩል የተሰጠ ስጦታ ነው። ሰው በመሆን ውስጥ ያው እኛ ለማሳነስ አንዳንዱ ሰው ጆሮው የማይሰማ አይኑ የማያይ እግሩ በደንብ የማይራመድ ወይ አካለ ስንኩል አካለ ጎዶሎ ምናምን እንላለን። እግዚአብሔር ጋር የለም። ሰው ነው እሱ። ግማሽ ሰው የለም እግዚአብሔር ጋር። አንድ አራተኛ ሰው የለም እግዚአብሔር ጋር። አንድ ሁለተኛ ሰው የለም። ሰው ነው እግዚአብሔር ጋር። ቀይ ስለሆነ የሆነ ሀገር ቋንቋ ስለሚናገር በፍጹም ሰው ነው። ክርስቲያንም ይሁን ምንም ይሁን እግዚአብሔር ጋር ሰው ነው። በቃ አለቀ። የመጀመሪያው ሰው መሆን የመጀመሪያው እድል ማለት ነው። ከዛ ቀጥሎስ ከሰውነት ደግሞ ክርስቲያን መሆን የሚገርም ነው። ለምንድን ነው ክርስቲያን የሆን ነው? ያጣነው እንድናገኝ ነው እንጂ እግዚአብሔር መጀመሪያ ክርስቲያን አድርጎ መፍጠር ይችል ነበር። ክርስቲያን የሆን ነው ሰው ከሆንን በኋላ ያጣነው ነገር ነበርና እሱን ለማስመለስ የተሰራልን ህግና መንገድ ነው ክርስትና። እሱ የምታስመልሱት በዚህ መንገድ ነው አለ። እኔ ሁሉ ጊዜ እየመጣሁ ደግሞ አልሰጣችሁም፣ ይሄው የጸጋ ግምጃ ቤት ከዚህ ውሰዱ አለ። ልጅነትንም ውሰዱ፣ ክህነትንም ውሰዱ፣ የኃጢአት ስርየትንም ውሰዱ፣ እዚህ ኑና ውሰዱ አለ። አስቀምጦት ሄደ በአካል ማለት ነው። በአካለ ሥጋ አረገ ለሐዋርያት ሰጥቶ ማለት ነው። ስለዚህ ክርስትናን ማንም ሰው መጥቶ መውሰድ ይችላል። ክርስትና ለሁሉ የተሰጠ እድል ነው። እናንተ ወሰዳችሁ፣ ሌሎቹ አልወሰዱም። ስለዚህ እድል አልተሰጣቸውም አይባልም። ተሰጥቷቸዋል ግን አልተጠቀሙበትም። ለሁሉም እኩል የሚሰጥ ነው በክርስትና እድል ማለት ነው። በእግዚአብሔር ዘንድ ለሁሉም እኩል የሚሰጥ ነው። ጥምቀት እድል ነው። ድህነት እድል ነው። የዘላለም ህይወት እድል ነው። መንግስተ ሰማያት እድል ነው። እኛ እድል ፈንታችን ጽዋ ተርታችን መንግስተ ሰማያት ናት። የሰዎች ሁሉ እድል መንግስተ ሰማያት እንደሆነች አንድ ጥቅስ ብቻ አንስቶ መናገር ይቻላል። የማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 34 ጀምራችሁ ስታነቡ ንጉሱ በቀኙ ያሉትን ይላል። ክርስቶስ ነው ሲመጣ ወደዚህ ምድር ዓለምን ለማሳለፍ በቀኙ ያሉትን እንዲህ ይላቸዋል። ልብ አድርጎ በየት በኩል ያሉትን ነው የሚለው? በቀኙ ያሉትን እንዲህ ይላቸዋል፣ እናንት የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል። ዓለም ከተፈጠረበት ጊዜ ጀምሮ ያዘጋጀሁላችሁን መንግስት ውረሱ። እነማንን? ጻድቃንን። እናንት ቡሩካን። ጻድቃን የሆኑት በምንድን ነው? በራሳቸው በጎ ፈቃድ ነው። አስገድዷቸው አይደለም። ክርስቶስ አንተ ጻድቅ ትሆናለህ፣ አንተ አትፈለግም ብሎ አይደለም። ተክለ ሃይማኖት የተጠመቁት በዚህቹ ቤተክርስቲያን ነው። በዚህ ማለት በዚህ በቦሌ ቅዱስ ሚካኤል ቤተክርስቲያን ማለት አይደለም። አንዲት በሆነችው ቤተክርስቲያን የተጠመቁት እዚህ ነው። ለሳቸው የተሰጠው ልጅነት እኔ የሚወሰድኩት ልጅነት።
ለሳቸው ከፍ ያለ ልጅነት ለኔ ትንሽ ልጅነት አልተሰጠኝ የሥላሴ ልጅነት ነው የወሰዱት ይቀበሉ የነበረው ቅዱስ ሥጋና ክቡር ደም እኔ መቀበለው ያገለግሉበት የነበረው መንበርና ያገለግሉበት የነበረው ክህነት ያገለግሉት የነበረው እግዚአብሔር ይሄው ካህናቱ የሚያገለግሉበት ክህነት ነው የተክለ ሃይማኖት ክህነት ይሄ ነው ምንም ያዳላው ነገር የለም በተሰጠው ስጦታ እኩል ነው የበለጡን በምንድነው በተጋድሎ ነው ተጋድሏቸውን አበዙት እነሱ ግራቸው እስኪቆረጥ ድረስ የምን እንቅልፍ ነው አሉ በተጋድሎ በለጡን አየ በስጦታ ግን እኩል ነን በጣም የሚገርም ነው በልጅነት እኩል ነን ስለዚህ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁን መንግስት ውረሱ ለሁሉም የተሰጠ እድል ኃጥአንን ደግሞ በድሉ ያልተጠቀሙ የተሰጠውን ያልወሰዱትን ደግሞ እንዲህ ይላቸዋል በዚያ ጊዜ በግራ ያሉትን ደግሞ እንዲህ ይላቸዋል እናንተ ርጉማን ይላቸዋል በጣም እንድትሰሙኝ የምፈልገው ጻድቃንን ያላቸው ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ነው ያለው ለማን የተዘጋጀው ለነሱ የተዘጋጀላችሁ ለጻድቃን በሙሉ የተዘጋጀው ውረሱ እኔን ላመናችሁ በኃጢአት በወደቃችሁ ጊዜ ንስሐ እየገባችሁ ቅዱስ ሥጋውን ክቡር ደሙን እየተቀበላችሁ ለጠበቃችሁ ልጅነታችሁን ላከበራችሁ እናንተ ውረሱ አለ ኃጥአን ጋር ሲመጣ ደግሞ እናንተ ርጉማን ዓለም ከመፈጠሩ ጀምሮ ያዘጋጀውላችሁን ውረሱ አላለም በጣም የሚገርም ንግግር ነው በደንብ ይሁት አንዳንድ ጅላጅሎች ገሃነመ እሳትን እግዚአብሔር ለምን ያዘጋጃል ይላሉ መጀመሪያ እኮ እንደሚቀጣ ስለሚያውቅ ነው ያዘጋጀልህ እንደሚቀጣ ባያውቅ ኖሮ ለምን ያዘጋጃል ገሃነመ እሳት ለኔ ለእናንተ አይደለም የተዘጋጀው የዘላለም እሳት የተዘጋጀው ለዲያብሎስ የሚገርም ሰውን ያሰቃየው ኖሮ በነጻነት መኖር ስለሌለበት መጨረሻ ተከርቸም የሚገባበት ነው የተመቻቸለት ለዚህ ነው ክርስቶስ ምን ይላል በዚያን ጊዜ በግራ ያሉትን ደግሞ እንዲህ ይላቸዋል እናንት ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ለማን ወደ ተዘጋጀው ነው ያለው አይገርም ፈታይ በርት የሚባለው እግዚአብሔር አባታችን ሰይጣን ነው ካላችሁ ልጅ ደግሞ የሚወርሰው የማንን ነው ያባቱ ስለዚህ አባታችሁን ርስት ወረሱ አላችሁ ምን አደረገ ለሰይጣንና ለሰራዊቱ ወደ ተዘጋጀው ሂዱ ሰይጣን አባታችን ነው ካላችሁ በግብር ከመሰላችሁት ምን አረጋችኋለሁ እናንተ ግን ያባቴ ብሩካን የተዘጋጀላችሁን ወረሱ እነዚህ በግራ ያሉት በቀኝ እንዲሆኑ ያልተፈለገበት ምክንያቱ ምንድነው እግዚአብሔር ሳይፈቅድ ቀርቶ ነው አይደለም በራሳቸው ፈቃድ አንፈልግም አሉ ክርስትና የተሰጣቸው ልጅነት አንፈልግም አሉ አንዳንዶቹም በተሰጣቸው ልጅነት ቀለዱ እና ምን ያርግ እድሉ ለሁሉም ነው የተጠቀመበት ሰው ግን በዛ እድል አትራፊ ነው ፍጻሜው ምን ሆነ ይለናል እነዚያ ወደ ዘላለም ቅጣት ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል ነፍስ እንደማትሞት ነው የሚነግረን በዚህ በቅዳሴያችን በእንተ ቅድሳት ዲያቆኑ እናንተ አሜን ክራይ ላይ ሰው ያላችሁ የምትቀበሉት ጸሎት ላይ ተንበርክከን ስግዱ ከተባለ በኋላ ከሚላቸው ጸሎቶች መካከል አንዱ በጎውን እድል ይላል በደንብ ስሙኝ በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ በጎውን እድል ሚላ ጥምቀትን ነው እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማህተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን ላልተጠመቁ ሰዎች እንለምናለን ላልተጠመቁት በጅምላ አይደለም ወደው ፈቅደው መተው እየተማሩ ያሉት 3 አመት እስኪሞላቸው ድረስ ንዑሰ ክርስቲያን የሚባሉት እነዚህ ወደ ጥምቀት እንዲደርሱ እንማልዳለን እቺ በጎ እድል ነች ጥምቀት ስለዚህ ሰው ጥምቀትን የሚያህል እድል ተቀብሎ እኔ እድለ ቢስ ነኝ እንዴት ይላል እንደው እግዚአብሔር አይታዘብም
እዚህ ውስጥ ማንም እድለ ቢስ የለም በእግዚአብሔር ዘንድ። ማንም እድለ ጠማማ ነው ማለት አይችልም። በቤተ ክርስቲያን ማንም ክርስቲያን ይሆን በዓለም ውስጥ ብዙ ነገሮች ሊኖር ይችላሉ። እሱ ከድል ጋር የሚገናኝ አይደለም። ስለሰራ ስላልሰራ፣ ስለ ሰዎች ክፋት፣ ስለ ፈተና፣ የማተብ የሃይማኖት ፈተና ሊሆን ይችላል፣ የኑሮ ፈተና ሊሆን ይችላል። እሱ ብዙ ጉዳዮች አሉት እንጂ ከድል ጋር ምንም የሚገናኝ ነገር የለም። ይሄ የተሰጠው ለሁሉም ነው። ክርስቶስ የተወለደው ለሁሉም ነው። የተጠመቀው ለሁሉም ነው። የተሰቀለው ለሁሉም ነው። የሞተውም ለሁሉም ነው። ታስታውሱ ከሆነ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩ እንዲህ አላቸው ለእረኞቹ ተገልጦ በተወለደ ጊዜ በዳዊት ከተማ መልአኩ እንዲህ አላቸው እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለማን ሁሉ ነው ያለው? ለሕዝብ ሁሉ የሚሆን። ክርስቶስ የተወለደው እንደዚህ ነው። ለሕዝብ ሁሉ የሚሆን የምስራች ታላቅ ደስታ እነግራችኋለሁና አትፍሩ። ይሄ ለሕዝብ ሁሉ የሚሆን የምስራች ምንድነው አለ? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ለሁሉም ነው የተወለደው። እሱ ራሱ የመጣው ለሁሉም ነው። የተሰቀለው የሞተው ለሁሉም ነው። ለምን? የሚወደው ሁሉንም ስለሆነ። እንደውም የዮሐንስ ወንጌል ምዕራፍ 17 ላይ ከጥፋት ልጅ በቀር ይላል። ከጥፋት ልጅ በቀር ማንም የጠፋ የለም። ከጥፋት ልጅ በቀር ያለው ለምንድን ነው? እግዚአብሔር ወዶ ፈቅዶ ጥፋት ፈርዶበት ሳይሆን ራሱ ወደ ፈለገው መንገድ ስለሄደ ነው። ይሁዳ ማለት ነው። ራሱ ወደ መረጠው መንገድ ስለሄደ ከዛ ውጪ በጭራሽ ማንም እንዲጠፋ ፈቃዱ እንዳልሆነ ይናገራል። የሚወደው ሁሉንም እንደሆነ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለሙን በሙሉ እንዲሁ ወዷል ይላል። የተሰቀለው ለሁሉም ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ራሱን ለሁሉ ቤዛ አድርጎ ሰጠ ይላል። ለሁሉም ነው። ከለመኑትም የሚሰማው ሁሉንም ነው። እኔን አይሰማኝም፣ እኔን ትቶኛል፣ እኔን ረስቶኛል፣ እስኪ እኔን አይሰማኝም አንቺን ከሰማሽ ጸልይልኝ የሚሉ አሉ። እንዳትሉ እግዚአብሔር እንደዚህ አይደለም። የቀበሌ ወይ ምናምን ድርዳኛ አይደለም። እግዚአብሔር መርጦ የሚሰማ አምላክ አይደለም። ሁሉንም ነው የሚሰማው። እንደዚህ ይላል መጽሐፍ። ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 5 ላይ ከናንተ ግን ይላል። ከናንተ ካመናችሁት ከተጠመቃችሁት ከናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። እግዚአብሔር እንዴት ነው የሚሰጠው? ሳይነቅፍ። አንተ ትላንት ተሰጠ የትላንቱን ምን አደረከው አይልም። እኛ እንላለን አንድ ነቢጤ ጠዋት መጥቶ ስለ እግዚአብሔር ብሎ ቢለምነን እንጀራ በወጥ አጥቅሰን ብንሰጠው ማታ ላይ መጥቶ ስለ እግዚአብሔር ቢል እንዴ ነው ምን አይደል? ቅድም ሰጠው አይደለም እንዴ? ቅድምማ በላው። ይሄን አናስብ። እኔ ብቻ ነው እንዴ ያየው እንላለን። ከሌለን እግዚአብሔር ይስጥልኝ ነው። ግን ጠዋት ለምኖ ማታ ስለመጣ ብስጭት ምን ሰዎች የለን። እግዚአብሔር ግን እንደዚህ አይደለም። ትላንት ሰጠው አይደል እንዴ አይልም። አጥፈተነው እንኳን አይልም። ሳይነቅፍ ነው የሚሰጠው። ሰው እየተነጫነጨ ነው የሚሰጠው። እስኪ አንድ 50 ብር ካለ ወይ አንድ 200 ብር ካለ ስትለው መቼም አንተ ሰው አትሆንም። አንተን ተሸክሞ መኖር ራሱ ወዳ ነው ያውል ብሎ ይሰጠዋል። ሁልጭ አርጎ ሰድቦ ማለት በጣም እግዚአብሔር እንደዚህ አይደለም። ሳይነቅፍ በልግስና ነው። እንደ ተቀማ አርጎ አይደለም የሚሰጠው። እግዚአብሔር እንደ ከሰረ አርጎ አይደለም የሚሰጠው። ለሁሉም እኩል ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ሰዎች ላይ የምናያቸውን ነገሮች ለምኑት፣ ለሱም ይሰጠዋል። እግዚአብሔር ለሁሉም እኩል ይሰጣል። ጥሩ እያጠቃለል ነው እንሄድ። ከዚህ አንፃር ህይወት ምንድነው? ህይወት ምንድነው? ሁለት ነገሮች ላይ ሰዎች ስለሚጋጩ ነው። ህይወት ማለት አሁን እኛ ምን ኖረው ህይወት ምንድነው? ህይወት አንዳንዶቹ ምርጫ ናት ይላሉ። አሁን እንዲህ ሆነን ለመኖራችን ምርጫ አግብተን ወልደን ደሞሳና ገባ ወይ መንኩሰን ካህን ሆነን ሰባኪ ሆነን ህይወት እንደዚህ ምን ኖራት ኑሮ ምርጫ ናት የሚሉ አሉ። አይ
የለም ምርጫ አይደለም እድል ነው እጣ ፈንታ ነው በ40 ቀን የተጣፈ ነው ሚሏል እኔ ሰባኪ ሆንኩት በ40 ቀን ስለተጻፈልኝ ነው እጣ ፈንታዬ እድሌ ስለተወሰለሆነ ብለው የሚያስቡ ሰዎች አሉ የኔ 40 ቀን እድሌ በቃ እንዲሆኝ መኖር ደሃ ሆንኩት ይሄ 40 ቀን የተሰጠኝ ነው ሚሏል በጣም የሚያሳዝን እድል አይደለችም ህይወት እድል አይደለም ክርስትናው ኤክስ ነው ያለው ህይወት ምርጫ ነው እድል የምትሆነው ቅድም የነገርኳችሁ ህይወት ስትሰጠን ነው በኋላ ላይ እናየዋለን ከዛ ከተሰጠችን በኋላ የኛ ምርጫ አለበት እድል ቢሆንማ ህይወት እድል ቢሆን ኖሮ እግዚአብሔር ፈታይ በርት አይደለም ማለት ነው መጀመሪያው ነው እኛ ደሃው ሆነን እንድንክደው እንድንበድለው አድርጎ ከፈጠረን በኋላ መጨረሻ ላይ ለምን ገሃነም ያስገባል ራሱ እንድንሆን ፈጥሮ ማለት ነው ለምን ያስገባል በደረሰው ድርሰቱ ውስጥ ተዋናይ ሆነ እንድናልፍ ከሆነ ለምንድን ነው የሚፈርድብን መጨረሻ ታዲያ እሱ ራሱ ነው መውሰድ ያለበት ኃላፊነቱን ነው አይደለም እንደሱ አይደለም የ40 ቀን እድል ለሚሉ ሰዎች መነሻ የሚያደርጓቸው ብዙ ነገሮች አሉ ግን በመጽሐፈ ቅዳሴ ላይ አንድ ቃል አለ ሕፃንን ይላል የአትናቴዎስ ቅዳሴ ነው ሕፃንን ከአባቱ ወገብ አውጥተ ወደ ሴት ማህፀን የምትልከው እግዚአብሔርን ሲለምነው ማለት ነው ሕፃንን ከአባቱ ወገብ አውጥተ ወደ ሴት ማህፀን የምትልከው ሆይ በረቂቅ ሰፋድልን ወይም መጠቅለያ የምትጠቀልለው ውሃም ሲሆን እንግዲህ ሲጸነስ ሕፃኑ ማለት ነው ውሃም ሲሆን በጥበብ የምታረጋው የህይወት መንፈስንም እፍ ትልበታለ በ40 ቀኑ ትሾመዋለ ታድለዋለ ባለጸጋ ለመሆን ለመደህየትም ቢሆን ለመጽደቅም ለመኮነንም ቢሆን በስንተኛው ቀኑ በ40 ቀኑ እቺን ወስደው በቃ በ40 ቀኑ የተሰጠን ይላል ግን ይሄ ማለት ምን ማለት ነው በ40 ቀኑ ትሾመዋለ ታድለዋለ ማለት ለመበልጸግም ለመደህየትም ለመጽደቅም ለመኮነንም በቃ በ40 ቀኑ ትሾመዋለ ማለት ሳይንሱም የሚደግፈው አንድ ነገር አለ ሰዎች አካላችን ተሰርቶ የሚያልቀው 40ኛ ቀን ላይ አይናችንም ጆሮአችንም መጠኑ ነው እየጨመረ በሄደው እንጂ ሁሉም ተሰርቶ የሚያልቀው በዛ ቀን ያልተሰራ አካል ካለ ይጎድላል በ40 ቀኑ ፍጹም ሰው ይሆናል ሴትም ብትሆን ወንድም ኮነች ምን ማለት ነው ይሄ በዚህ በ40 ቀን በሰጠው እጅ በዚህ በ40 ቀኑ በሰጠው እግር በዚህ በ40ኛው ቀን በሰጠው አይን ጆሮ ተጠቅሞ የጽድቅ ስራ ከሰራ ይጸድቃል የኃጢአት ስራ ከሰራ ደግሞ ምን ይሆናል ይኮነናል በዚህ በሰጠው አካል ጽድቅም ቢሰራ ኃጢአትም ቢሰራ ድሃም ቢሆን ባለጸጋም ቢሆን ሰነፍም ቢሆን በውስጥም በውጭም በዚሁ በሰጠው አካል ላይ ማለት ነው በዚሁ በሰጠው አካል ነው ይሄን ሁሉ የሚያደርገው አንተ የዛን ጊዜ ይሄንን የሚሰራበትን አካል ሰጠኸው ሾምከው ፈቃዱ ግን የማን ነው የራሱ ነው የሰውየው ሙሉ አካል ሰጠኸው ሾምከው ማለት የሚደህይበትን ባለጸጋ የሚሆንበትን የሚጸድቅበትን የሚኮነንበትን ሙሉ አካል በ40 ቀኑ ምን ታደርገዋል ትሰጠዋል በቃ ለሁሉ ሀብታም ስንት ጋር አለ 2 አይደል ካሱኮር ዳስ ስንት ጋር አለ 2 በቃ እሱ ነው እነዛ ምራባውያኑ ያላቸው ጭንቅላትና የኛ ጭንቅላት እኩል ነው ሰዎች ባይኩ በመናምን ሊያበላሉት ይሞክራሉ ግን እኩል ነው በቃ እኩል ነው ፀሐይ የምትወጣው እኩል ነው እንደውም አንዳንድ ጊዜ በጣም ኃይለኛ የተፈጥሮ እንትን ያለባቸው ፈተና ያለባቸው አካላት እንዴት አድርገው እንደሚቋቋሙት ደሞ በተፈጥሮ የተመቻቸው ደግሞ በስንፍናቸው እንዴት እንደሚንከባለሉ ቀላል ነው እኛን ምሳሌ ማየት ነው እኛ ገና መሬት ላይ ያለውን በልተን አልጨረስንም እንኳን ከመሬት በታች ያለው ግን እኛ ምድሪቷን በደም አጨቂተናታል መሬቷ ገና የሰጠችን ገና ምትሰጠን ገና ከውስጥ ያለው ብዙ ነው ማመጥቶብን ነው ራሳችን ነን ምንም ራሳችን ነን አየዎቹ እንደዚህ እየሰሩብን ምናምን ማተቀበላለው
ለምን ነው የሚቀበለው ያ ሰው? ምንድነው? ማን ነው አዚም ያደረገበት? ማንም ራሱ ነው። በዚህ በሰጠኸው በ40 ቀኑ ሙሉ አካል ተጠያቂም የሚሆነው እሱ ነው። ቢጸድቅም የጽድቅ ስራ የሚሰራው ቢኮነንም የኃጢአት ስራ የሚሰራው እሱ ነው እንጂ የሚለው ደሃ እንዲሆን ባለጸጋ እንዲሆን እድሉን አንዴ ጽፈልታል አይደል? ሙሉ አካል የሰጠኸው አንተ ነህ። ክርስትና ሲሰጥ እድል ነው። ክርስቶስ ወደዚህ ምድር መጥቶ ሞቶ ተሰቅሎ ነፃ ሲያደርገን ሰው አርጎ ሲፈጥረን ይሄ ሲሰጥ እድል ነው። ክርስትና ሲሰጥ እድል ነው። ህይወትም እንደዚህ ነው። ሲሰጥ እድል ነው፣ ለሁሉም እኩል ስለሚሰጥ። ከተቀበልነው በኋላ ግን ምርጫ ነው። ይሁዳ ክርስቶስን አሳልፎ የሰጠው ምርጫው ስለሆነ ምርጫው። እግዚአብሔር ያውቅ ነበር? አዎ ያውቃል። ማወቁ ግን ኃጢአት አይደለም። ግን ምርጫው ነው። ሰዎች በግራም በቀኝም እንዲቆሙ የሚያደርጋቸው ምርጫቸው ነው። ለሁሉ እንደ ስራው ተከፍሏል ነው ያለው እንጂ ለሁሉ እንደ እድሉ ተከፍሏል አላለም። ለሁሉም ለእያንዳንዱ እንደ ስራው መጠን ከፍሏል አለ እንጂ እንደ እድሉ ሰጠዋለሁ አላለም። እንደሱ አላለም እግዚአብሔር። ክርስቶስ የተሰቀለው ተሰቅሎ የሰጠን ህይወት እድል ነው። ከተቀበልነው በኋላ ግን ምርጫ ነው። ለዚህ ነው ማርያምስ መልካሙን እድል ምን አድርጋለች? መረጣለች። አይ መልካሙን እድል መረጠች። ያ መልካም እድል የተሰጠው ግን ለማን ነበር? መጀመሪያ ለሁሉ፣ ለመንደሩ፣ ለማርታም ለማርያምም እኩል ነው የተሰጠው። ምክንያቱም ገና ክርስቶስ ሲገባ አንድ ሰው ከመንደሩ እንዳይወጣ ምፈልገው ማርታን ብቻ ነው አላለም። ወደ መንደር ነው የገባው። ገና ሮጣ የወጣችው ግን ማርታ ነች። ጥሩ ነው ተቀበለችው። ሁሉም እድሉ ነው እየተጠቀመ ያለው፣ የተሰጠውን ነው እየተጠቀመ ያለው። ከዛ ገባ፣ ያችኛዋ ትታም ወደ ጓዳ ገባች፣ እቺ ቁጭ አለች። መልካሙን እድል መረጠችው። የተሰጠውን መልካም እድል መረጠች። የምርጫ ጉዳይ ነው ወዳጅ፣ የምርጫ ጉዳይ ነው። ቁጭ ብላችሁ እግዚአብሔርን ቃል የምትሰሙት የምርጫ ጉዳይ ነው። ሌላው ደግሞ ዞር ብትሉ አታጡም። ሶሻል ሚዲያ ይጎረጉራል። የምርጫ ጉዳይ ነው። መርጦ ነው። እግዚአብሔር አይኑን አያጠፋውም፣ እጁን ሽባ ያደርገውም። መርጧል። በኋላ ግን ይጠየቃል። በመረጠው ምርጫ ነው የሚጠየቀው። እንዲህ ስለሆንኩ ነው እንደዚህ ሆኜ ነው የእናቴ መቀነት ምናምን አይሰራም። እንደ አዳምና እንደ ሔዋን አይሰራም። ሲመጣ የወጉት ሁሉ ያዩታል እና በፊቱ ዝም ይላሉ ነው የሚናገረው እሱ ነው። ስለዚህ ማርያም መልካሙን እድል መርጣለች፣ ከእርሷ አይወሰድባትም ያለው ይሄንን ነው። ክርስቶስ ወደ መንደራቸው ገባ፣ ቀጥሎ ወደ ቤታቸው ገባ፣ ከዚያ ወደ ማርያም ልብ ገባ። ማርያም ከፈተችለት። የእሱ አስተዋጽኦ መምረጥ ታክሎበት ያንን መልካም እድል አገኘች ማለት ነው። ስለዚህ ስናጠቃልለው የተሰጠንን እድል እንወቅ። መጀመሪያ የተሰጠን እድል የቆርቆሮ ቤት ፎቅ ምናምን እሱ አይደል። የተሰጠን እድል ክርስትና ነው። የተሰጠን እድል ሁለተኛ ህይወት። የተሰጠን እድል ራሱ ክርስቶስ ነው። የተሰጠን እድል ንስሐ ነው። የተሰጠን እድል ቅዱስ ሥጋውና ክቡር ደሙን መቀበል። የተሰጠንን እንወቅ። የተሰጠንን እድል እንቀበለው። የተሰጠንን እድል እንጠብቀው፣ እንዳናሰነጥቀው ማለት ነው። የተሰጠንን እድል ደግሞ እየጠበቅን እየተንከባከብን የሰጠንን አካል እናመስግነው። እድሉን የሰጠን እግዚአብሔር ስለሆነ ለዚህ ነው ቅዱስ ዳዊት በመዝሙር 51 ላይ አድርገህልኛልና ለዘላለም ምን አደርጋለሁ? አመሰግናለሁ። ይሄን እድል ስለሰጠኸኝ አምላኬ፣ ሰው አድርገህ ስለፈጠርከኝ፣ ደሞ ክርስቲያን ስላደረከኝ፣ ደሞ ቃልን እንድሰማ ስለፈቀድክ፣ ደሞ ንስሐን ስለሰራህልኝ፣ ደሞ አባቶችን ስለሰጠኸኝ፣ ደሞ አንተን ማናገርበት የጸሎት ህይወት ስላለኝ ፈጣሪ አመሰግናለሁ። በዓለም ያለውማ ይመጣል፣ ችግር የለውም፣ እሱ ይመጣል። ዓለም እድል የሚለውና እኛ እድል የምንለው በጭራሽ አይገናኝም። ስለዚህ እድሌ ተወስዶብኛል ብለው በየጸበሉ የሚንከራተቱ ሰዎች ምን እያሉ ነው ማለት ነው? ክርስትናዬ ተወስዶብኛል እያሉ፣ ንስሐ መግባት ተወስዶብኛል፣ ስጋ ወደሙ መቀበል ተወስዶብኝ። ማከለከላቸው ሌላ ነገር ከሆነ እሱ በሱ አይመለስም። እሱ በሱ አይመለስ። የሀብቱ ንብረቱ ልጅ መውለዱ ምናምኑ ሳይወልዱ መጽደቅ ስለሚቻል ማለት ነው። እሱ ተራና ተርታ ነገር ነው እንጂ እኛ የምንወሰንበት እድል አይደለም። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።